ዋሽንግተን ዲሲ በክረምት ብርድ ተጥለቅልቃለች። በእብነ በረድ በተገነቡትና ግርማ ሞገስ በተላበሱት ግዙፍ የፌዴራል መስሪያ ቤቶች ውስጥ ግን የሚንቀለቀለው የሙቀት መጠን ከውጭ ብርድ ጋር አይመጣጠንም። ለ25 ዓመታት አሜሪካን እንደ ብረት ምሰሶ ሲያገለግል የነበረ አንድ ከፍተኛ የመንግስት ሰራተኛ በቢሮ ጠረጴዛ ላይ ያሉት ፋይሎች በስጋት እየመረመረ ነው። ምክንያቱም ከዋይት ሃውስ የሚነፍሰው ንፋስ ተቀይሯል። ይህ የምናየው የተራ የስራ ማጣት አደጋ ወይም የቢሮ ፖለቲካ አይደለም። በ21ኛው ክፍለ ዘመን እየተከናወነ ያለ ዘመናዊ መንግስትን ወደ የቤተ መንግስት ሽኩቻና የፊውዳል ታማኝነት የሚቀይር ታሪካዊ ክስተት ነው። የዓለም ሀያል ሀገር የሆነችው አሜሪካ ከብቃት ወደ ጉልበት መሳብ፣ ከህዝብ አገልጋይነት ወደ የንጉስ አሽከርነት እየተሸጋገረች ነውን? ዶናልድ ትራምፕ እና ስኬጁሌፍ የተሰኘው አዲስ መደብ የአሜሪካን መንግስት ተቋማዊ የማስታወስ ችሎታ እንዴት እያጠፉት ነው? በዋሽንግተን ኮሪደሮች ውስጥ የሚሰማው የእሾም ይሆን ወይስ እሻር የፍርሃት ድምፅ ለዓለም ፖለቲካ ምን አንድምታ አለው? በዛሬው ፕሮግራማችን ስለ አሜሪካ የውስጥ የማጥራት ዘመቻ፣ ስለ ዘመኑ መኳንንትና ስለ ዕውቀት ስደት በጥልቀት እንነጋገራለን። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን እንድትቆዩን ግብዣ እናደርጋለን። የዋሽንግተን ረጅም ሌሊት፣ የትራምፕ ዘመናዊ ፊውዳሊዝም እና የቢሮክራሲ መፍረስ 50,000 ለሚደርሱ ሰራተኞች የስራ ዋስትና ጥያቄ ውስጥ ከቶታል። ይህንን ምስል በአይነ ህሊናው ይሳሉት። ሰዓቱ ከሌሊቱ 8 ሰዓት ነው። ቦታው የአሜሪካ የፖለቲካና የዲፕሎማሲ እምብርት በሆነችው ዋሽንግተን ዲሲ የሚገኝ በእብነ በረድ የተገነባ ግዙፍ የፌዴራል መስሪያ ቤት ነው። ላለፉት 25 ዓመታት በታማኝነት በማንኛውም የፖለቲካ ፓርቲ ወገኝተኝነት ሳይኖረው የፕሬዝዳንቶች መፈራረቅ ሲያናውጠው አገሩን እንደ አንድ የብረት ምሰሶ ሲያገለግል የነበረ አንድ ከፍተኛ የመንግስት ሰራተኛ በቢሮ ጠረጴዛ ላይ ያሉትን ፋይሎች እየተመለከተ ነው። በውጭ የዲሲ አየር ቀዝቃዛ ነው። በውስጡ ያለው ስሜትም ከቀዝቃዛው የክረምት ሌሊት የከፋ ነው። ምክንያቱም ዛሬ እንደ ትናንቱ አይደለም። በዋይት ሃውስ የሚነፍሰው ንፋስ ተቀይሯል። ስልኩ ላይ የሚወጡ ዜናዎች የሚያበስሩት የስራ ዋስትናው ብቻ ሳይሆን ሙሉ የህይወት ዘመን ልፋቱ እንዳከተመለት ነው። ይህ በታሪክ መጽሐፍ የምናነበው የጥንት ሮም ሴራ ወይም የመካከለኛው ዘመን የንጉሳውያን ሽኩቻ አይደለም። ይህ በ2026 የአሜሪካ ፖለቲካ ውስጥ እየተከናወነ ያለ የዓለምን ሀያል መንግስት የውስጥ መዋቅር እንደገና የሚቀርጽና መንግስት የሚለውን ጽንሰ ሀሳብ የሚቀይር ሀቅ ነው። የቀድሞ ፕሬዝዳንትና የአሁኑ የዋይት ሃውስ ተቆጣጣሪ ዶናልድ ትራምፕ በአሜሪካ የፌዴራል ሰራተኞች ላይ ያላቸውን ቁጥጥር ለማስፋፋት የጀመሩት ጉዞ የሀገሪቱን የሲቪል ሰርቪስ መዋቅር ከስሩ እየነቀነቀው ይገኛል። ይህንን ሁኔታ በሰፊውና በጥልቀት ለመረዳት አንድ ጥንታዊ የፖለቲካ እውነታ እንደ ምሳሌ ማንሳት ተገቢ ነው። ይህም የቤተ መንግስት ሽኩቻና የፊውዳል ታማኝነት ነው። በዘመናዊ ዲሞክራሲ ውስጥ መንግስት እንደ አንድ ገለልተኛ ማሽን፣ ሰራተኞቹ ደግሞ እንደ ማሽኑ አካላት ይቆጠሩ ነበር። ማንም ይምራ ማሽኑ ስራውን ይቀጥላል። አሁን ግን አሜሪካ ወደ ኋላ እየተመለሰች ይመስላል። ወደ የትኛው ዘመን? ንጉሱ መንግስት እኔ ነኝ ወደሚሉበት ሹመት በብቃት ሳይሆን በገዢው ላይ ባለን የግል ታማኝነት ብቻ የሚወሰንበት ዘመን። ይህ አዲሱ የአሜሪካ ፖለቲካ ገጽታ የብቃት ውድድር ሳይሆን እጅ የመንሳትና ጉልበት የመሳም ፖለቲካዊ ስርዓት እየሆነ መምጣቱን ያመላክታል። በዚህ የቤተ መንግስት ድራማ ውስጥ ሁሉም ሰው ቦታውን ለማስጠበቅ ለአዲሱ ንጉስ ታማኝነቱን ለማረጋገጥ ይሽቀዳደማል። ግን በእርግጥ ማን ነው አሸናፊው? ይህ የማጥራት ዘመቻ ምን ያህል ጥልቅ ነው እና የአሜሪካ መንግስት ተቋማዊ አሰራር እንዴት ይቀይረዋል? ታሪኩ የሚጀምረው እዚህ ላይ ነው። እንደ አውሮፓውያን አቆጣጠር በ2025 ትራምፕ ወደ ስልጣን ሲመለሱ ለዓመታት ሲያቀነቅኑት የነበረው የማጥራት ዘመቻ የተሰኘው እንቅስቃሴ አሁን በ2026 መጀመሪያ ላይ ተጨባጭና አስፈሪ መልክ ይዞ መጥቷል። ከዚህ ቀደም በአሜሪካ ታሪክ የመንግስት ሰራተኛ መሆን ማለት የህዝብ አገልጋይ መሆን ማለት ነበር። ይህም ማለት አንድ ሰራተኛ ህገ መንግስቱንና ህዝቡን እንጂ በየ4 ዓመቱ የሚቀያየር ፖለቲካ ስሜት ማገልገል አይጠበቅበትም ነበር። የሲቪል ሰርቪሱ ልክ እንደ ቤተ ክርስቲያን ወይም እንደ ፍርድ ቤት ከፖለቲካው ማዕበል የተጠበቀ ቅዱስ ስፍራ ነበር። ዛሬ ግን ይህ ትርጉም እየፈራረሰ ነው። አዲሱ አሰራር የመንግስት መስሪያ ቤቶችን ወደ የግል ርስቶች እየቀየራቸው ነው። ልክ በጥንት ዘመን አንድ አዲስ ንጉስ ወደ ስልጣን ሲመጣ የድሮ መኳንንት አባሮ የራሱን ታማኝ
ወታደሮችና አገልጋዮች እንደሚሾም ሁሉ ዛሬ በዋሽንግተን እየሆነ ያለው ይህ ነው። ይህ የቁጥጥር ማስፋፊያ እቅድ በሺዎች የሚቆጠሩ የመንግስት ሰራተኞችን ከገለልተኛ ባለሙያነት ማማ አውርዶ ወደ የፖለቲካ ተላላኪነት ዝቅ የሚያደርግ ነው። ቁጥሮቹ አሻሚ አይደሉም። እየተነጋገርን ያለነው ስለ ተራ ጸሐፊ ወይም ጥበቃዎች አይደለም። የመንግስትን የደም ስሮች ስለሚቆጣጠሩ ቁልፍ ሰዎች ነው። በአሜሪካ ቢሮክራሲ ውስጥ በውሳኔ አሰጣጥ ላይ ከፍተኛ ተጽዕኖ ያላቸው ወደ 50 ሺህ የሚጠጉ ሰራተኞች በአዲሱ ስኬጁል ኤፍ በተሰኘው መደብ ስር ሊካተቱ ይችላሉ። ይህንን ቁጥር በፊውዳሉ ዘመን መነጽር እንየው። እነዚህ 50 ሺህ ሰዎች የሀገሪቱን ሕግ የሚተረጉሙ፣ ስትራቴጂ የሚነድፉ፣ ፊት አውራሪዎችና የኢኮኖሚን ካዝና የሚጠብቁ በጅረንዶች ናቸው። እነዚህን ሰዎች በአንድ የብዕር ፊርማ ከስራ ዋስትናቸው ማራቆትና በፖለቲካ ታማኞች መተካት ማለት የመንግስትን ተቋማዊ የማስታወስ ችሎታ አጥፍቶ መንግስትን የአንድ ሰው የግል ንብረት ማድረግ ማለት ነው። ይህ ተቋማትን የማፍረስና ስልጣንን በቤተ መንግስቱ እምብርት ላይ ብቻ የማጠራቀም ታላቅ ፕሮጀክት ነው። እዚህ ላይ ነው ታላቁ የፖለቲካ ፓራዶክስ የሚገለጠው። ይህ ሁሉ ሲሆን ለህዝብ የሚቀርበው ትረካ የማይሰራውን ቢሮክራሲ ማጽዳትና ስልጣንን ወደ ህዝብ መመለስ የሚል ጣፋጭ ዜማ ነው። የማይሰራውን እናባረራለን፣ አዲሱን ደግሞ እናመጣለን የሚለው ዲስኩር ለብዙዎች አብዮታዊ እርምጃ ሊመስል ይችላል። ነገር ግን እውነታው ከዚህ የራቀ ነው። በፊውዳሉ ስርዓት ውስጥ ንጉሱ መኳንንቱን የሚቀይረው ለህዝቡ ጥቅም ሳይሆን የራሱን ዙፋን ለማጽናት እንደሆነ ሁሉ በዚህ የፖለቲካ ለውጥም ተጠቃሚ የሚሆኑት ጥቂት የፖለቲካ ታማኞችና አዎ ጌታዬ ባዮች ብቻ ናቸው። አብዛኛው የሲቪል ሰርቪስ ሰራተኛ ግን በስጋት በጥርጣሬና በፍርሃት ውስጥ ይወድቃል። ልክ በጥንት ዘመን አንድ ባለስልጣን በንጉሱ ፊት ሲቆም ዛሬ እሾም ይሁን ወይስ እሻር ብሎ ይጨነቅ እንደነበረው የዛሬውን ዘመናዊ አሜሪካ ባለሙያ በየቀኑ የስራ ገበታው ላይ ሲቀመጥ ተመሳሳይ ፍርሃት ያንቀጠቅጧል። ውጤቱስ የሙያ ነጻነት ሞቶ የፍርሃት ቆብ ይነግሳል። ይህንን ሁኔታ በሌላ ይበልጥ አሳሳቢ በሆነ የእውቀት ስደት መነጽር ስንመለከተው በአንድ መንግስት ውስጥ እውነተኛ ኃይል ያለው በመሳሪያ ወይም በገንዘብ ሳይሆን በእውቀት ነው። እያወራን ያለነው ስለ አየር ንብረት ተመራማሪዎች፣ ስለ ኒውክሌር ኃይል ደህንነት መሐንዲሶች፣ ስለ ወረርሽኝ መቆጣጠሪያ ባለሙያዎች ወይም ስለ ዓለም አቀፍ ኢኮኖሚ አዋቂዎች ነው። እነዚህ ሰዎች ዓመታትን የፈጀ ልምድና በሌላ ሊተካ የማይችል እውቀት ያላቸው የዘመኑ ጠቢባን ናቸው። የትራምፕ እቅድ እነዚህም ባለሙያዎች በፖለቲካ ሹመኞች ሲተካ የሚፈጠረው ነገር ከሊቃውንት ወደ ጀሌዎች የሚደረግ ሽግግር ነው። አንድ ንጉስ ጠቢባን አማካሪዎችን አባሮ በዙሪያው የሚያሽቃብጡ አድርባዮችን ሲሰበስብ እንደሚወድቅ ሁሉ ዘመናዊው መንግስት የባለሙያዎችን ምክር ወደ ጎን ሲተው ይንኮታኮታል። ይህ የእውቀት ባዶነት መንግስትን ለስህተት ይደርገዋል። የፖሊሲ ውሳኔዎች በሳይንስና በመረጃ ላይ ከመመስረት ይልቅ በፖለቲካዊ ትርፍና በጊዜያዊ ስሜት ላይ ያነጣጠሩ ይሆናሉ። አንድ ሀያል ሀገር ያለ ብቁ ጠቢባን በፖለቲካ አገልጋዮች ብቻ እንዴት ትመራለች? የዚህ ችግር ሌላኛውና ምናልባትም የከፋው ገጽታ ደግሞ ቤተ መንግስቱን ወደ የመስታወት ቤት ወይም የገደል ማሚቱ መቀየር ነው። በጥንታዊ የፖለቲካ ታሪክ ውስጥ ለንጉሱ እውነቱን የሚናገሩ አንዳንዴም ንጉሱ ራቁትን ነው ብለው የሚደፍሩ አማካሪዎች ነበሩ። የሲቪል ሰርቪስ ዋናውና ታሪካዊ ዓላማው ይሄው ነበር። ለፕሬዝዳንቱ እውነተኛውን አንዳንድ ጊዜ መራራው መረጃ ማቅረብ። ይህ ህግን ይጥሳል፣ ይህ ፖሊሲ ሀገር ይጎዳል ብሎ የመናገር የህግ ጥበቃ ነበራቸው። አዲሱ የትራምፕ አሰራር ግን ይህንን የውስጥ ተቆጣጣሪ ስርዓት የሚያሽመደምር ነው። አንድ የመንግስት ሰራተኛ አለቃውን መቃወም ማለት የስራ ዋስትናውን ማጣትና እንደ ከዳተኛ መቆጠር ማለት በሆነበት ስርዓት ውስጥ ማን እውነቱን ለመናገር ይደፍራል? ማንም። ሁሉም ሰው ለፕሬዝዳንቱ ጆሮ የሚጣፍጠውን እሱ መስማት የሚፈልገውን ብቻ መናገር ይጀምራል። ዋይት ሃውስ የራሱን ድምጽ ብቻ ወደሚያስተጋባ፣ መሪው የራሱን ምስል ብቻ ወደሚያይበት የመስታወት ቤትነት ይቀየራል። መንግስት በራሱ ውሸትና ፕሮፓጋንዳ ታጥሮ ሲቀመጥ ከእውነታው ጋር ይጋጫል። በመጨረሻም ይህ የትራምፕ እርምጃ የሚፈጥረው ትልቁና ምናልባትም ዘላቂ አደጋ የበቀል ፖለቲካ ዙሪት ነው። ይህ እንደ ፔንዱለም ወደ ግራና ቀኝ የሚወዛወዝ አደገኛ አካሄድ ነው። ይህንን እንደ አንድ የዘር ሐረግ ጦርነት ልናየው እንችላለን። ዛሬ ሪፐብሊካኖች ስልጣን ሲይዙ የራሳቸውን ሰዎች ለመተካት የነበሩትን ካባረሩ፣ ነገ ደግሞ ዲሞክራቶች ስልጣን ሲይዙ ተመሳሳይ እርምጃ ከመውሰድ የሚመልሳቸው ምንድን ነው? አሜሪካ ወደፊት በየ4 ወይስ 8 ዓመቱ የመንግስት መዋቅር እያፈረሰና እንደገና የሚገነባበት ልክ እንደ መፈንቅለ መንግስት አይነት መንቀጥቀጥ በየምርጫው የሚከሰትበት አዙሪት ውስጥ ትገባለች። የሀገር መከላከያ፣ የደህንነት፣ የጤናና የትምህርት ተቋማት እንደ ፖለቲካ ፓርቲዎች ቀለም በየወቅቱ መለዋወጥ የለባቸውም። ተቋማት ቀጣይነት ያስፈልጋቸዋል። መንግስት በየወቅቱ የሚፈርስና የሚገነባ ድንኳን ከሆነ የሀገሪቱ መሰረት ይናጋል። ይህ በ2006 የሚታየው ክስተት
የአሜሪካን የመንግስት አስተዳደር ከጠንካራ የኮንክሪት መሰረት ወደ አሸዋ ላይ የተገነባ ቤት እየቀየረው ነው። ታዲያ በዚህ ሁሉ ሂደት ውስጥ እውነተኛው ስልጣን በእጁ ያለው ማን ነው? መልሱን ለማግኘት የፖለቲካ ዲስኩሩን ትቶ የስልጣን ፍሰቱን መከተል ያስፈልጋል። ፎሎዝ ዘ ፓወር እውነተኛ አሸናፊ የፕሬዝዳንቱ ጽህፈት ቤትና በዙሪያ ያሉ የዘመኑ መኳንንት የሆኑ የፖለቲካ አማካሪዎች ናቸው። ትራምፕ የፌዴራል ሰራተኞችን እንደ አዲስ በመቅረጽ የመንግስትን መዋቅር የራሳቸው የፖለቲካ ማራዘሚያ የራሳቸው የግል ጦር እያደረጉት ነው። ይህ ሂደት ተቋማትን ከማጠናከር ይልቅ ስልጣንን በአንድ ግለሰብ ዙሪያ የማሰባሰብ ውጤት አለው። የአሜሪካ መስራች አባቶች የፈሩት ስልጣን በአንድ ሰው እጅ እንዳይከማች የገነቡት ቼክ ኤንድ ባላንስ ወይም የመቆጣጠርና የመመጣጠን ስርዓት አሁን ፈተና ላይ ወድቋል። በዚህ ዘገባ መሰረት በ2026 የምናየው ነገር የአሜሪካ መንግስት ወደ አዲስና ያልተሞከረ ምዕራፍ እየወሰደው ነው። ከዚህ በፊት እንደነበረው የመንግስት ሰራተኞች ለህግና ለህሊናቸው ታማኝ ከመሆን ይልቅ ለጊዜያዊ ፖለቲካ አለቃ ታማኝ መሆንን ቅድሚያ እንዲሰጡ ይገደዳሉ። በፊውዳሉ ስርዓት ንጉስ አይከሰስ ሰማይ አይታረስ እንደሚባለው ሁሉ አዲሱ ስርዓትም መሪውን ከማንኛውም ተቋማዊ ተቃውሞ በላይ እያደረገው ነው። የዋሽንግተን ቢሮክራሲ ከህዝብ አገልጋይነት ወደ የንጉሱ አሽከርነት እየተቀየረ ነው። ይህ ለውጥ አሜሪካን ወደ የትኛውም የታሪክ ምዕራፍ እንደሚመልሳት ወይም ወደ የትኛው አዲስ አዘቅት እንደሚወስዳት ጊዜ የሚፈታው ቢሆንም አሁን ላይ ግን አንድ ነገር ግልጽ ነው። የአሜሪካ የሲቪል ሰርቪስ ወርቃማና ገለልተኛ ዘመን እያከተመ ታማኝነት ከብቃት በላይ በሆነበት አዲስ የፖለቲካ ፊውዳሊዝም እየተካተተ ነው። የአሜሪካ የሲቪል ሰርቪስ ወርቃማና ገለልተኛ ዘመን እያከተመ ታማኝነት ከብቃት በላይ በሆነበት አዲስ የፖለቲካ ፊውዳሊዝም እየተተካ ነው። የዛሬ ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በቀጣይ ዓለም አቀፍ ጉዳይ እስክንገናኝ ሰላም